ጉድ ነው የሚባለው። ብቻ የጉድ ገንፎ እያደር ይፋጃል አለ ያገሬ ሰው ሲተርት ማለት ነው። እግዚአብሔር ምስክሬ ነው። ቆይ ምንድነው እየተካሄደ ያለው ማለት ነው? እግዚአብሔር እሺ፣ አሁን እውነቱ የትኛው ነው ነው ጥያቄ። እሷ ናት እውነቱን የተናገረችው? መጀመሪያ የተናገረችው ሌላ። ቆየ ሰው ልጅ ሳይበደል ሳይገፋ ጉዳት ሳይደርስበት መከራ ሳይደርስበት እንዴት ይሄን ያህል እንባ ሊያፈስ ይችላል? እኔ እውነት ለመናገር አሁንም የተናገረችው ምንም አልተዋጠልኝም። ምክንያቱም የሆነ ያስፈራራት ሰው እንዳለ ነው የሚሰማኝ ማለት ነው። ምክንያቱም እንደዛ ሁና እያለቀሰች እየተንሰቀሰቀች ነበር ስትናገር የነበረው። እንደገና ደግሞ ውሸት ነው፣ ለፊልም ነው፣ ለድራማ ነው፣ ለምንድንስ ነው እያለች ደግሞ አሁን እያወራች ነው። ቆይ እንዴ ሰው እንዴት ዝም ብሎ ይሄን ያህል እንባ ይፈሰዋል? አረ እኔ እናላምንም። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቃና አርሴማ ቤተሰቦች እንዴት አላችሁ? ሁሉ ሰላም? እግዚአብሔር ይመስገን እኔ ያለው በቸርነቱ። ሰሞኑን እንግዲህ ሶሻል ሚዲያ ላይ የሌለ ሲንቀሳቀስ የነበረ ቪዲዮ ሁላችሁም ታውቁታላችሁ። የብርቱካንን ታሪክ ማለት ነው። ኢቢኤስ ላይ ቀርባ እንዴት ስታለቅስ እንደነበረ እንዴት ስትብሰከሰክ እንደነበረ ሁላችንም አይተናታል። እኔ ሙሉውን ቪዲዮ በነገራችን አላየሁትም፣ ግን ያው ስታለቅስ ያለውን ፓርት ነው ያየሁት ማለት ነው። እና እንዴ ቆይ እንዴት የሰው ልጅ ጉዳት ሳይደርስበት እንደዚህ ሊያለቅስ ይችላል? እኔ ግን አሁንም አላምንም፣ አልተዋጠልኝም። ያልተዋጠልኝ ነገር አለ። ምክንያቱም የሰው ልጅ ጉዳት ሳይደርስበት እንደዚህ ተሰቅስቆ ሊያለቅስ አይችልም። ብቻ ግን ወይ ደግሞ በገንዘብ ሰጥተዋት እንደዚህ እንሰጥሻለን ውሸት ነው በይ፣ ወይ ደግሞ ያስፈራራት አካል እንዳለ ግልጽ ነው ማለት ነው። እኔ እንደዛ ነው የሚሰማኝ ማለት ነው ማርያምን። ስለዚህ ብቻ የሆነ ደስ የማይል ነገር አለ። በነገራችን ላይ እኛ ድሮም የታወቅን ነን። የሆነ ነገር ሲፈጠር ይጮጮሃል፣ መጨረሻ ላይ ወደ ዘር ወይ ደግሞ ወደ ፖለቲካ ተቀይሮ ቁጭ ይላል ማለት ነው። የሰው ልጅ እንዴት ነው ጉዳት ሳይደርስበት እንደዚህ ነው እየተንሰቀሰቀ የሚያለቅሰው? እንዴ አይታችኋታል እኮ በዛን ሰዓት እያለቀሰች ቪዲዮ ሰርታ እንደገና ደግሞ ቪዲዮውንም አስጠፉት ማለት ነው። ጠፋ። ለምን ጠፋ የሚለው እንዳለ ሆኖ ኦኬ። ከዛ ደግሞ እሷ በስንተኛው ጊዜ ታሰረች ተባለ። ታሰረች ተብሎ እያለ ደግሞ በስንተኛው ጊዜ ደግሞ መታ ደግሞ አይ ውሸት ነው ድራማ ነው አለች። ስለዚህ ያስፈራራት ሰው ከኋላ ከበስተጀርባ አለ ማለት ነው። ወይም ደግሞ ገንዘብ እንስጥሽና እንደዚህ ያላት ሰው አለ ማለት ነው። አረ እንደው የራሴ ኃጢአት በስቶብኝ ደግሞ የሰው ኃጢአት ይቅር ይበለኝ። እንደው ግን በቃ እንዴ እኔ እኮ እኔ ያፈሰስኩት እንባ ነው የቆረቆረኝ። ያፈሰስኩት እንባ ቆርቆሮኛል ማለት ነው። ቱ ደግሞ በባዶ እንባዬን ሳፈስ ማለት ነው። እግዚአብሔርን ግን የሆነ ደስ የማይል ነገር አለ። እግዚአብሔር ነው የምላችሁ፣ የሆነ የተደበቀ ነገር አለ። ሌላኛው ነገር ደግሞ በፌሮ ነው ምንድን ነው ያለችው ነገር? እንዴ የሰው ልጅ እንዴት ነው በፌሮ ተብሎ በህይወት የሚተርፈው? ይሄ ውሸት ነው። በፌሮ የተባለው ነገር ውሸት ነው። ምክንያቱም እንኳን በፌሮ አይደለም እኔ እንጃ ብቻ እንዴት ነው ቁማ የምትሄደው? እንዴት ነው በህይወት የምትሄደው? በፌሮ ተነክታ ማለት ነው። በፌሮ ምንድን አሉኝ ይሄ ውሸት ነው። ብቻ ከመጀመሪያውም የሆነ የተጨማመረ ነገር አለ። ወደ ኋላ ተመልሳችሁ ስታዩት የሆነ የተጨማመረ ነገር አለ ከመጀመሪያው ራሱ ማለት ነው። ግን ደግሞ እንደዛ እያነባች እንዴም በራሱ እንዴት መጣላት? እውነት በርበሬ ተቀብታ ካልሆነ በስተቀር ምናልባት ቃሪያ ተቀብታ ሊሆን ይችላል፣ አይታወቅም እንጂ እንባዋ እንዴት እንደሚፈስ አይታችኋል። እኔ እውነት መስሎኝ እንባዬን አባክኛ አልቅሼ እንደገና ድራማ ነው። አረ ይደብራል እንዴ! በጣም ነው የሚደብረው። እግዚአብሔር ታው አሁንማ በቃ በሶሻል ሚዲያ ጭራሽ እንዳናምን እያደረጋችሁ ነው። ጭራሽ ሰው እንኳን እንዳይረዳ ልታረጉ ነው ማለት ነው። በእናንተ የተነሳ ሰው እንዳይረዳ፣ ሰው እንኳን ቸገረኝ ቢላ ራሱ እንዳይታመን እየተደረገ ነው ማለት ነው። በአንዳንድ ሰዎች ምክንያት እንደዛውና እየተንሰቀሰቀች አልቀሳ እንደገና ድራማ ነው ማለት ምን ማለት ነው? ብቻ የሆነ ደስ የማይል ነገር አለ። እኔ አሁንም ቢሆን ድራማ ነው ብላ ስለተናገረች እሷ እኔ ያመንኩት ነገር የለም። ምክንያቱም የሆነ ብቻ የሆነ ውሸት ነገር እንዳለው ግልጽ ነው ማለት ነው። ስለዚህ እኛም ደግሞ በእርግጥ እኔ የተማርኩት ነገር ምንድነው ታውቃላችሁ? ከዚህ ነገር የተማርኩት ነገር የሆነ ነገር ስንሰማ ቶሎ ብለን ማመን እንደሌለብን ነው የተማርኩት ማለት ነው። በቃ
ይሁንን ነገር ስንሰማ ያን ነገር ማጣራት መጀመሪያ ቪዲዮም ከመስራታችን በፊት ምንም ከማረጋችን በፊት ያን ነገር ማጣራት እንዳለብን ነው እኔ እየተሰማኝ። እግዚአብሔር ነው የምላችሁ። እኔ እኮ ያለቀስኩት ልቅሶ ተውኝ፣ በቃ ተውኝ፣ አትጠይቁኝ። ለተባባሰው ማጭራት ታውሰው ነው። ለራሴ እንደውም ሆድ ብሶኛል። እሷን ሳይማ በቃ እንዴ አልቅሼ ልሞት፣ አልቅሼ ማለት ነው። ሳልፈልግ ነው ራሱ ያለቀስኩት። እግዚአብሔር በቃ ተንሰቅስቄ እሷ ስትንሰቀሰቅ እኔም እየተንሰቀሰቅኩ ማለት ነው። እንደዛውኛ አልቅሼ ድራማ ነው። አረ ይደብራል። ተው እንጂ እናንተ ተው። ሰው እንዳይረዳ አታድርጉ። ሰው እንዳይታመን አታድርጉ። እኔ እንጃ ብቻ እኔ አላቅም። ብቻ ግን ይሄ ነገር መጨረሻውን እስከማውቀው በጣም ቸኩያለሁ። መጨረሻውን አውቄ እንደዚህ ነው መጨረሻው ብዬ ቪዲዮ መስራት ራሱ ፈልጋለሁ ማለት ነው። መጨረሻውን ማወቅ ፈልጋለሁ። እውነት ድራማ ነው ወይስ እውነት ተገዳ ሰው አስፈራርቷት ነው እንደዚህ ልትል የቻለችው? ይሄን ነገር ማወቅ ፈልጋለሁ። እግዚአብሔርን ማወቅ ፈልጋለሁ በቃ ማለት ነው። እና ያወቃችሁ ደግሞ እንደምታሳውቁኝ ተስፋ አደርጋለሁ። ግን የሶሻል ሚዲያ በጣም እንትን እያለ ነው፣ እየተበላሸ ነው። እውነት ለመናገር በጣም እየተበላሸ ነው። ስለዚህ ምንም ነገር ከማድረጋችን በፊት ዘወር ግራ ቀኛችንን ማየት እንዳለብን ወይም ደግሞ ማጣራት እንዳለብን የተረዳሁትኝ ማለት ነው። እና ቤተሰቦች ወዳችኋለሁ፣ አከብራችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ የሳምንት ሰው ይበለን። አዲስ ነገር ከሰማሁ ደግሞ እነግራችኋለሁ ማለት ነው። ግን አዲስ ነገር እንድሰማኔ በጣም ጓጉቻለሁ ማለት ነው። እውነቱን በቃ ማወቅ ፈልጋለሁ የሆነት